በሳምንት ውስጥ ከ1 እስከ 3 ጊዜ የግብረ ስጋ ግንኙነት መፈጸም ለጤናችን ያለውን ጠቀሜታ ያውቃሉ? ሰላም ጤና ይስጥልኝ፣ ሲስተር ቤተልሔም ነኝ። ዛሬ በዝርዝር የምናየው ብዙዎች በግልጽ ለመወያየት የሚፈሩትን ግን ደግሞ ለጤናችን እጅግ አስፈላጊ የሆነውን የግብረ ስጋ ግንኙነት ከልብና ከደም ግፊት ጋር ያለውን ቁርኝነት ነው። እንግዲህ ሳይንሳዊ ጥናቶች እንደሚያመለክቱት ጤናማ የግንኙነት ህይወት ያላቸው ጥንዶች ለልብ ህመም የመጋለጥ እድላቸው ዝቅተኛ ነው። ይህ እንዴት ሊሆን ይችላል ስንል ቪዲዮን እስከ መጨረሻ ድረስ መከታተል ይችላሉ። አንደኛ፣ የግብረ ስጋ ግንኙነት ልክ እንደ መካከለኛ የአካል ብቃት እንቅስቃሴ ይቆጠራል። ምክንያቱም በግንኙነት ወቅት የልብ ትርታ ይጨምራል። ይህም ልባችን ደም በከፍተኛ ሁኔታ እንዲረጭ ያደርገዋል ማለት ነው። ይህ ደግሞ ልክ ፈጠን ያለ እርምጃ እንደመራመድ ወይም ደረጃ እንደመውጣት ይቆጠራል ማለት ነው። ልብ ደም በደንብ እንድትረጭ በማድረግ የልብ ጡንቻንና ጠንካራ፣ ቀልጣፋ እንዲሆን ያደርጋል ማለት ነው። በቀላሉ የልብ ጡንቻችን ይጠነክራል ማለት ነው። የደም ግፊትን እንዴት ይቀንሳል ስንል ደግሞ ከፍተኛ የደም ግፊት ለልብ ድካም ዋነኛው መንስኤ ነው። ታዲያ ደምን እንዴት ያስተካክላል ስንል በግንኙነት ወቅት እና ከግንኙነትም በኋላ ሰውነታችን የደም ስሮችን የሚያሰፋና ዘና የሚያደርጉ ኬሚካሎችን ይመነጫሉ ማለት ነው። በዚህ ምክንያት ደግሞ የደም ስሮቻችን ዘና እንዲሉ ያደርጋል ወይም ደግሞ እንዲሉ ይደረጋል ማለት ነው። ሌላው ሳይንሳዊ ማስረጃዎች አንዳንድ ጥናቶች እንደሚያሳዩት መደበኛ ግንኙነት የሚያደርጉ ሰዎች የላይኛው የደም ግፊታቸው ከመደበኛው ዝቅ ብሎ ይገኛል ማለት ነው። ሌላውና ሶስተኛው ነገር የጭንቀት ሆርሞንን ይቀንሳል ወይ ደግሞ በሜዲካል ተርሙ ስትረስ ሪዳክሽን እንለዋለን ማለት ነው። ይህ ነገር ምንድን ነው ስንል ስትረስ እንደሚታወቀው ለልብ ህመም ቀጥተኛ ጠንቅ ነው። እንዴት ነው ስንል ሰውነታችን ሲጨነቅ ኮርቲሶል የተባለ ሆርሞንን ያመነጫል። ይህ ሆርሞን ደግሞ የደም ግፊትን ይጨምራል። ሴክስ ስናደርግ ስትረስ ካለብን ስለሚቀንስ ሆርሞኑ ምርት እንዳይጨምር ያደርጋል ማለት ነው። ምክንያቱም በተቃራኒው ሰውነታችን ኦክሲቶሲን እና ኢንዶሪን የተባለውን ሆርሞኖች ያመነጫል። እነዚህ ሆርሞኖች የጭንቀት ስሜትን በማጥፋት ልባችን በተረጋጋ ሁኔታ እንዲመታ ያደርጋሉ። አራተኛና ሌላኛው የተሻለ እንቅልፍ እንዲኖረን ይረዳል። ያው ጥሩ እንቅልፍ ለልብ ጤና ወሳኝ ነው። ምክንያቱም በግንኙነት ወቅት ለሚለቀቀው ፕሮላክቲን የተባለው ሆርሞን ትልቅ እንቅልፍ እንዲወስደን ያደርጋል። እንቅልፍ ሲስተካከል ደግሞ የደም ግፊት ያረጋጋል። በዚህ ሰዓት ልብም እረፍት ታገኛለች ማለት ነው። ከዚህ በተጨማሪ እንደ አጠቃላይ ማወቅ ያለብን አንኳር ነጥቦች፣ ይህ ከላይ የነገርኳችሁ ነገር ለሁሉም ሰው አይሰራም። አንደኛ፣ ቀድሞ ያለ የልብ ህመም ካለብን ወይም ደግሞ ቀድሞውኑ የልብ ድካም ያለባቸው ሰዎች ወይም በትንሽ እንቅስቃሴ ትንፋሽ የሚያጥራቸው ሰዎች ግንኙነት ከማድረጋቸው በፊት ሐኪም ማማከር አለባቸው። ሁለተኛውና ዋናው ነጥብ ደግሞ እንደ ቪያግራ ያሉ የወንድነት አቅም ማሳያ የሆኑ መድኃኒቶችን ከናይትሬት ጋር ሲወሰዱ አደገኛ የሆነ የደም ግፊት መውረድ ሊያስከትሉም ስለሚችሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። ለዛሬ ይዤላችሁ የመጣሁት የጤና ጥንቅር ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሌላ ተመሳሳይ የጤና ጥንቅር እስከማገኛችሁ ድረስ ቸር ሁኑ።